በማዕከላችን ታላቁ ሐጅ ሙፍቲ ይገኛሉ። እንግዲህ እነሱ ባሉበት እኔ ለማውራት አህል አይደለሁም። ምናልባት ፍቃዳቸው ከሆነ እንጂ ኢጃዛም ለመስጠት እንግዲህ ወለስቱ ቢአህሊን አን ኡጂዘ ወኢነማ ቀደል ወቅቱ የርቀዱኑ መርቀል አካቢር ይላሉ። መርሐበን። እንግዲህ እዚህ ጋር የምታዩዋቸው ተማሪዎች ለመጀመሪያ ጊዜ ያው በኢጃዛ የአንድ ዓመት ፕሮግራም ሰነድ ኢጃዛ ፕሮግራምን ሲከታተሉ የነበሩ ተማሪዎች ናቸው። ከዛ በፊት እንግዲህ ኢጃዛ የሚለው ነገር የብዙ ሰዎች ጥያቄ ይሆናል ይመስለኛል። ባጭሩ ቢወራም ያልቅም፣ ግን በትንሹ ኢጃዛ ማለት ምንድን ነው? الإجازة شهادة من الشيخ المجيز للطالب المجاز بأنه قد قرأ عليه القرآن الكريم كاملا من سورة الفاتحة وحتى سورة الناس مع التجويد والإتقان أداء عمليا ونظريا متصلا سندا برسول الله صلى الله عليه وسلم عن جبريل عن رب العزة جل جلاله. ኢጃዛ ማለት በልጓ ደረጃ ፍቃድ መስጠት መፍቀድ ማለት ነው። ተማሪዎቹ እንዲቀሩ እንዲያስቀሩ ሌሎችንም ሰነድ እንዲሰጡ ፍቃድ መስጠት ማለት ነው። ባጭሩ እስትላሐን ማለት ነው። ኢጃዛ ከሚሰጠው ሼክ ከኡስታዱ ለተማሪው ፍቃድ መስጠት ማለት ነው። በምን አይነት መልኩ ነው የሚሆነው? ያኒ ያ ተማሪ ቁርአንን ከመጀመሪያው እስከ መጨረሻው ድረስ ለዛ ተማሪ ቁርአንን እንደሰማው ኢትቃንን ያኒ አመልያን ወነظሪያን مع التجويد የተጅዊድ አህካሞችን ከማወቁም ጋር እንደዚሁም ደግሞ አመልያን እያንዳንዱን ከሊማ እያንዳንዱን ሐርፍ ተከታትሎ ያ ሰው አህል ከሆነ በኋላ ያኒ ወደ ረሱላችን ሰለላሁ ዐለይሂ ወሰለም የሚጠጋ ሰነድን ስልስላ ያለው ማለት ነው። እኔ ከሼኼ እንደቀራሁት ሼኼ ከሼኹ እያሉ ታቢዒን ከዛ ሰሓቦች ረድዋኑላሂ ዐለይሂም አጅመዒን ከዛ ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም ባዕደ ዛሊከ ኢላ ጅብሪል ዐለይሂ ሰላም ኢላ ረቢል ዒዘቲ ጀለ ጀላሉ። ይሄ ማለት ነው ሰነድ ማለት። ከዚህ በላይ እንግዲህ ሸረፍ የለም። ምን ይላሉ ኢማሙል ጀዘሪ ጠይበተ ነሽር የሚባል ኪታባቸው ላይ ወባዕዱ ፈልኢንሳኑ ለይሰ የሽሩፉ ኢላ ቢማ የሕፈዙሁ ወያዕሪፉ لذاك كان حامل القرآن أشراف الأمة أولي الإحسان له فما بالك إذا كان متصلا بسند رسول الله صلى الله عليه وسلم. قرآن محفظ عند ليلى شرفنا بإجازة متصلا بسند رسول الله صلى الله عليه وسلم سيهون دمو يبلغ ليلى شرفنا مالتنا እንኳን ለዚህ በቃችሁ እንኳን ለዚህ ደረሳችሁ ማለት እወዳለሁ። ባጭሩ ኢጃዛ ማለት ይሄንን ይመስላል። እንግዲህ እነዚህ ተማሪዎች አንድ ዓመት 11 ወር በሚሆን ጊዜ የተለያዩ መርሐላዎችን አሳልፈዋል። እነዛ መርሐላ ምንድናቸው? መጀመሪያ እነዚህ ተማሪዎች አምና እንደምታውቁት በዚሁ ወር አካባቢ ጊዜ እንደነዚህ ተማሪዎች በዕልም ተመርቀው 5 ዓመት ዕልማቸውን ጨርሰው ከዛ በፊትም ቁርአንን አክትመው ከዛ በኋላ ነው ተኸሱሳቸውን ቁርአን አድርገው ለ11 ወር ሲከታተሉ የነበሩት። ይሄ ቀላል ነገር አይደለም። በጣም ብዙ ጁህድ አለው፣ ልፋት አለው። ላኪን የሲር ወኢነሁ ለየሲሩን ዐላ መን የሰረሁ ላሁ ዐለይህ ነው። በጣም ጁህድ ነበረው። መጀመሪያ እንግዲህ ሐርፎችን ተልቂን መለማመድ አለ፣ ተድሪብ አለ፣ የጀማዓ ቅራአት አለ። ከዛ ደግሞ የመጨረሻው ማሰማት የመጨረሻ ዙር ማሰማት ዐርድ ይባላል። ነቢዩ ሰለላሁ ዐለይሂ ወሰለም ከጅብሪል ዐለይሂ ሰላም ጋር ይሰማሙ እንደነበሩት ማለት ነው። ይሄ ዐርድ ተብሎ ይጠራል ኢጃዛ ላይ ማለት ነው። እንግዲህ ዐርድ በሚያሰሙበት ጊዜ በጣም ደቂቅ የሆኑ ሙላሐዛዎችን ነው፣ አንዳንድ በጣም ድብቅ የሆኑ ስህተቶችን ነው የሚያዙት። ከዛ በፊት ብዙ ነገሮችን ያስተካክላሉ። እንግዲህ ይሄንን መርሐላ ያላለፈ ሰው ይሄንን ኢትቃን ያላለፈ ሰው ኢጃዛ አይሰጥም። ኢጃዛ እንግዲህ አማና ነው፣ ቀልድ ነገር አይደለም። አህል ለሆነ ሰው እንጂ አይሰጠውም። እነዚህ 5 ተማሪዎች በኋላ ስማቸውን የምጠቅስ ይሆናል። እንግዲህ አህል ሆኖ አግኝቻቸዋለሁ። 7 ነበሩ። 2ቱ በተለያየ ምክንያት ጊዜው ደርሶባቸው አንዱ ዑዝር አጋጥሞት በህመም ምክንያት
አልጨረሱም። እነሱም ግን ኢትቃን አድርገዋሉ ለማስተማር ቁርአንን ለማስቀራት አህል ናቸው። ሌሎቹ ግን እኔ ከሼኼ እንደቀራሁት ሼኼ እያለ ለረሱልላህ ሰለላሁ ዐለይሂ ወሰለም ያንን ነቅል እንዳደረኩት እኔ ላይ ነቅል አድርገዋሉ። ተክቢር አላሁ አክበር። እንግዲህ በደረቁ ብቻ እንዳይሆን ብዬ ነው። እንግዲህ ይሄ ነው እንግዲህ እነዚህ ሰዎች ለዛሬ ለዚህ ኢጃዛ ለመውሰድ አህል የሆኑት ማለት ነው። አንድ ሰው አንድ ሐርፍ እንኳን ኽልቅያን ተፈጥሮ እንኳን ሐርፍ የሚያቅተው ከሆነ መኽረጁን ካልቻለው ኢጃዛ አይሰጥም። ሰነድ ያለው ኢጃዛ አይሰጥም። ኢጃዛ እንግዲህ ራሱን እንዲቀራ ሌሎችን እንዲያስተምር ይሰጣል። ነገር ግን ሰነድ እንዲሰጥ ለሌሎቹ ኢጃዛ ሰነድን እንዲሰጥ ፍቃድ አይሰጥም። አዚንቱ ለሁ ነው። አዚንቱ ለሁ ፊ አን ዩዓሊመ ናስ ወየቅረአ ሊነፍሲ ሌሎችን እንዲያስተምር ለራሱ እንዲቀራ ይባላል እንጂ እንደዚህ አይነት ኢትቃን ያልደረሰ ሰው ኢጃዛ አይሰጥም። እንደዚህ ተማሪዎችም እኔ አህል ሆነው አኽላቃቸውም አደባቸውም እንግዲህ አኽላቅ የሌለው ተማሪ አደብ የሌለው ተማሪ ኢጃዛ አይሰጥም። አንዳንድ ተማሪ ኢጃዛ ወስዶ ከየከሌ ሼኽ ኢጃዛ አለኝ እንደዚህ ብሎ ኢፍቲኻር ያደርጋል። እንደምታውቁት ዘመኑ ፍትናው ብዙ ነው። ይሄንን አህል ሆኖ ስላየኋቸው እንግዲህ በዛሬው ቀን ሙፍቲ ባሉበት እዚሁ ኺትማ አድርገው የመጨረሻ ደርሳቸውን አሰምተው በሙፍቲያችን ዱዓ ወስደው አልበረከቱ መዓ አካቢሪኩም ተብሏል። አልሐጅ ሙፍቲ ወደዚህ እንዲመጡ እንጋብዛለን።